አዶናይ በስመ አብ እኔ ውስጤ ተንዘፈዘፈ። በጣም የሚገርም ልጅ ነው። የሚገርም ጊዜ ነበር የነበረ። የንዘፍዝፊሽን አሳዘነኝ ምናምን ማለት ከጀመርሽማ አፍቅረሽዋል ማለት ነው። የአሮጊት ፈስ ለጤና የሚሰጣቸው ጥቅሞች። የአሮጊት ፈስ መጥፎ ጠረን ቢኖረውም ለጤናችን እጅግ አስፈላጊ የሆኑ ጥቅሞች እንደሚሰጥ ታውቃላችሁ? ያራዳ ልጅ ምሳሌ አነጋገር ባትግ ይላል። ተልባ ቢንጫጫ ጨጡት ሞጋ ቢረሳ ተበሳሳ። ምን ጋብዛለህ? ዳቦ። እስቲ አጣርቻ አልሰማሁሽም። ማን ነው? ምን ጋብዛለህ? ዳቦ። ምን አስበሽ ነው ፍቅረኛዬን የምትነኪያት? አንቺ ነሽ የኔን ፍቅረኛ የምትነኪያት? ሁለተኛ ደፋር ፍቅረኛ ፍቅረኛ ያጠገብ እንዳደርሺ። ሰላም እንዴት ናችሁ? ማክቤል ነኝ። ዛሬ ደግሞ በሌላ አዝናኝ ቪዲዮ ተመልሻለሁ። አንድ በጣም መነጋገር የነበረ ቪዲዮ አለ። አንድ ፈረንጅ አዶናይን አፍቅሬዋለሁ፣ አብጀለታለሁ፣ ሞችለታለሁ እያለች በቃ የአዶናይን አድናቂዎች እንዳለ ግራ ስታጋባ ነበር ቲክታክ ላይ። እሱን ቪዲዮ ይዤላችሁ መጥቻለሁ። ሌሎችም አዝናኝና እንዲሁም በሳምንት ውስጥ በጣም ትሬንድ የነበሩ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ለዩቲዩብ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ያራዳ ልጅ ምሳሌ አነጋገር ባትግ ይላል። ወከባ ብቻ ባቲ ሞጋ ቢረሳ ተበሳሳ። ሰርገኛ መጣ ቀይ ወጡ ደርሷል። እና ቶሎ ቤት የምረው እኮ ተስራለት ከመር አዎ፣ ግን ከድሮ አባባል ያው ይሻላል። ወደ ታች አራት አንገላታኛ አዩዋት መሰለኝ እሷ ናትሽ። ስንት ሄሎ ያ 2000 ብር ምን ልጨምርላት? ሳምሪ ነሽ? ሳምሪ ነኝ። ይሄው እና ስልኩ ለምን ታንገላታኛለህ? ይሄማ ደርሶኛል። በቃ እሺ፣ ሰጥቆ አንዴ ሳምሪ ነሽ? ሳምሪ ነኝ። በቃ እኮ እኔ ልጅ ቸኩያለሁ ሊዳ። ቆይ አንዴ፣ አይ ሌላም ብር የሚሰጥሻለሁ። ፍራንክ ነው። ቆይ አንዴ፣ ችግር የለውም። ቆይ አይደለም፣ ቆይ እሺ፣ ቆይ አንዴ። ኦኬ፣ ሌላ ሰሚ ነይ አንዴ። ይኸው እዚህ መቀበልሽ ነው። እዛ ጋር ፕራንክ ያረኩሽ ነው አሉ። ይሄን ሁሉ ሰዓት ፕራንክ አለ እንዴ? ላሽ በየምር ይመችሽ እንዴ? ይቀልዳል ነው አባቴ። ኧረ እኔ ምንም እንዳላቀም ነው። አዎ አንተ የመጀመሪያ ከንፈር ወዳጄ ነህ። ገባኝ። የመጀመሪያሽ ነኝ። ዝም በለኝ። ተግባብተናል። ዝም በለኝ። ታኛው መንገድም መሆን ይችል ነበር፣ ያው ስላልተረዳ። አንቺ ያምሻል ይጅምራሽ ጉራሽ እንዴ ልትመስል ያምሻል። አንተ ዝም ትላታለህ እንዴ? ወንድ አይደለ ወንድነት ነው። አንቺ ደፋር ነኝ። ምን አስበሽ ነው ፍቅረኛዬን የምትነኪያት? አንቺ ነሽ የኔን ፍቅረኛ የምትነኪያት? ሁለተኛ ደፋር ፍቅረኛ ያጠገብ እንዳደርሺ። ስሚ፣ እኔ ግን ምግብ ሆነ ምን እንደሆነ አስበሽዋል? ይሄው ራሱ ምስር ወጥ። ምክንያቱም የሰው ጨጓራ ቀጥ ትላንትና ምን ባለጦር ነው ይሄ ኤክሴ ስራ ከመፈታ ብዬ ደውል። ኧረ እባክሽ ደውልሽለት ና አልኩት።
ከሰበታ ሱሉልታ ጠር ያለ መጣች። ከዛ ገባን አወራ ምናምን ሂድ አልኩት። ግን በርጋ ስደርስ ደውለልኝ። የቤት በርጋ ስደርስ አልኩት እኔ ሄተሽ ከሄደ በኋላ በሩ ጋር ስደርስ ደውል መሰለሽ ይቅርታ ቁልፍህን እረስተሃል እኔ ጋር አስቀርቼው እኮ ነው። ከዚህ በላይ ማቃጠል አባቱ እንዳቃጠለኝ መቀጠል ነው ማረገው። ግን እኔ ይኸውልሽ በጣም ሰላማዊ ሰው ነኝ። ዋ ከዚህ በላይ በላት ቆይ ላጉርስሽ ቆይ በእናትሽ ላጉርስሽ ነኝ። ወይ ነገር አንቺ ምስር ሆነሽ አይደለም ገና ልትሆኚ አስበሽ ራሱ እያቃጠልሽ ነው። እኔ ፖሊሶች የሰሞኑ ፖሊሶች የእንጭቅ ልጅ አቤት መታወቂያ የት አለ? ይኸው አምጣ። እንካ እሺ በቃ ወዴት ነው የጨረስን መሰለኝ። ሊዳ ሂድ አልኩ ወጣ ነው። ስልክህን አምጣ። ለምን ፍተሻ አለ? ግን እኮ ያለ ማዘዣ ስልኬን እንድፈትሽ ህጉ አይፈቅድልህ። እውነትህን ነው። እሱን ሂድና እዛ ነገራቸው። እሺ አሁን ስልክህን ታመጣለህ ወይስ እውነትህን ነው በፍቅር እንጨርሰው? ቆይ እሺ ፓስወርዱን ልክፈትልህ። ያ በፍቅር እንጨርሰው። የዛሬን አሳለፈኝ ጉድ ናዘመነ ካሴ ናወንዱ እንዳንተ አይነት መቶ ምነው በወለዱ ከገባህ መውጣቱ ከባድ ነው። ወይ የኔ አለ አቤት አቤት አረ ይሄ ተመታ ነው። እሺ በለው አባዬ ጓደኛዬ ነው ተዋወቀው። ሰላም ዋሉ የናሆም አባት። እንዴት ዋልክ የኔ ልጅ? እግዚአብሔር ይመስገን እኔ ደህና ነኝ። ለአንድዬ ምን ይሳነዋል? እባክህ አረፍ በል። እሺ እግዚአብሔር ያክብርልኝ የኔ አባት። ናሆሜ ጸጉራችን እኮ በጣም አድጓል እና አያምርብንም። ብንቆረጠው ምን ይመስላል? አረ ችግር የለም። እሺ እንዴ አላፊ ነው ናሆሜ። አቤት ፈተናችን እየደረሰ እንደሆነ ታውቃለህ አይደለ? ታዲያ ለምን አናጠናም? ያው እኔ ሁሉ ጊዜ ቀድሜ ስለሆነ መዘጋጀው፣ በዛውም አንተንም አግዛለሁ። ምን ታስባለህ? ደስ ይለኛል። ኤዲ ዛሬ ምን አጭሶም እንዴ ናሆሜ? እንደዚህ አይነት ፊልሞች እኮ ለኛ አይሆኑም። ለኛ የሚሆኑት አስተማሪ ወይ ደግሞ ሊጠቅሙን የሚችሉ ፊልሞች ናቸው። እና እባክህን ከትህትና ጋር ቀይረው። ሰዎች እድለኛ ናቸው። አንተን የመሰለ የተባረከ ልጅ አላቸው አለ እንጂ እዚህ እንደውም አባትነት ይክጃለሁ። አልፈልግህም ከዚህ በኋላ ውጣልኝ። እንደው ኧረ አባዬ ናሆሜ ምንድን ነው አባረረው። ለአባት እኮ መልስ አይመለስም። ውጣ ተባልክ አይደል? ውጣ የእንጭቅ ልጅ አስወጣው ከቤቱ ጋድ። አረ እንዴት ነው ይሄ? አሽቃባጭ አይደለም የምር ጨጓራ ላጭ ነው። አንቺ አልገኝም አልቻለም። እኔ መች እንደዛ አልኩኝ? ቤት እኮ ስለማይፈቀድልኝ ነው። ያም ሆነ ይሄ ግን ዛሬ ተገኝተሻል። የተመታ ማን ነው? ምን አውቃለሁ ነው ታውቂያለሽ? ወደ ራሳችን ነው። ይሄን ከስናፈቀው ነበር ታውቂያለሽ?
ከዚህ በኋላ ይጣላኛል የምር ወደ ራሳችን እና በጣም ደስ ብሎኛል። ጋድ ወይ ይቅርብኝ አበዛው ብርዝና አበዛው የምር እንዴ እናቱንና ኖታ አለቀ። ሰላም እንዴት ነው? ሰላም እንዴት ነው? ሰላም እንዳጠላ ኢንስፔክተር አንዴ ነኝ። መንገድ ዳር መላላስ መንገራጨጭ ተመጣጣለት ባንቀጽ ቁጥር እንደሚያስቀጣ ታውቅም። ጌቴ የርሰሩትን እኮ አንዱንም አልፈጸምኩትም። ቀጥ ብለህ ጥፋ ከዚህ ዋጋቸውን ያቀምስልኛል እነዚህ ጨምላቆች። ዋጋቸውን ሰጣ። አረ ዋጋው ቀመሰ እንጂ እስኪ ፀሐይ ላይ የተሳሳውን መቻለ የከንፈር ጆሮ ደግፋለ ስንት ነገር አለ። ስንት ነገር አንቺም እንደገና ቤት ትቆጫለሽ። በጊዜ ወደ ቤት መግባት አለብሽ። ተከሳሽ ግባ እስቲ ለፍርድ ስትቆም እሺ ጥፋትን አምናል። እናም ለሰኞ የሞት ፍርድ ተፈርዶብሃል። እኔ አይመቸኝም፣ ሰኞ አልመጣም። ኧረ ይመችህ። ምን አለ እንደዛ ማለት ብቻ ተጫወተብኝ። እኔ ራሱ እንዴት እንደና የታባሽ ብለሽ ነው እናንተ እንዴ? ስማ ሚስት መጣች። መግማማት የኔ ፍቅር ወይ እኔ ጎንች የርሚ ሚስት አረባ አዲስ ፍቅረኛ ይዟ ጠብሶ ደስ እንዴ ምንድን ነው? ኧረ ደስ አይልም። አደባባይ ላይ እንደዚህ እንዴ አንተ ብርቅ ነው እንዴ ሚስት መያዝ? ኧረ ደስ ኧረ እንዴ የኔ ፍቅር ዝም ትላለች እንዴ? አደባባይ ላይ መሳሳም ምን ያደርጋል እንዴ? አንተ እኮ ባህላችን ኧረ እንደውም ቤቱ አንቺ ጓደኛችን አይደል እንዴ? እንደምናድረው ጓደኛችን እኮ ነው። ባህላችን ነው የምናድረው ዛሬ። ስለዚህ ቁልፍ ይዣለሁ፣ እናንተ ደሩበት። እሺ ዛሬ እናንተ ቤት ማለት ኧረ እኔ ቤት ነው ማድረው። አሞኛል በጣም ኩላሊቴን እንትኔን አጦሎኛል። ምንድነው? ቆይ እኔ አላድርም፣ ቤት ነው ማድረው ዛሬ። ኧረ ነው ቤት ኖ ወይኔ ሁለት ይወደደ አንዱን አትሄደ አሉ። አዲሱ የጅንጃና ስታይል ወይ እንዴት ነሽልኝ? የታክሲ መልስ ነሽ እንዴ? ምን ማለት ነው ደግሞ ይሄ? ማለት ለራሳሽ አልቻልኩም ልጅ ወለየራ እንጂ ደግሞ ሙክክና ሻራል ኤር ከዚህ ምን እየሆነ ነው? ግጃለስ ኧረ ወደ ቀልብ ተመለስ። ምን አይነት ሴት ናት የምትመች? እኔ ላይ ዝም ያለች የተረጋጋች ሴት እሷ ደስ ትለኛለች። እንደኔ አይነት ማለት ነው። ስራው ምንድነው? ለቆን ስራ የለኝም። የሚጥሮታ አይደለ በቃ በሷ ነው ማለት God have mercy upon us። አንቺ ግን ምን ያስደስትሻል? እኔ ወሬ ይወዳለሁ። ስቀመጥ አወራለሁ፣ ስነሳ አወራለሁ፣ ስሄድ አወራለሁ፣ ከጓደኞቼ ጋር አወራለሁ። በህልሜ ሰው በህልሜ ያወራ፣ እኔ በህልሜ አወራለሁ። ይገርማል። በፊት ፍቅረኛ አሁን ከሳምንት በፊት ኤክስ የነበረው ሰውዬ እንዴ ያልኩኝ ጆሮ ድፍን ብሎ በምልክት ቋንቋ ነው የሚያወራው። አባቴ አምልክ ታባ አረሲ ሲን ስሪ ቴክዋን ሹቷን አክሽን ጠጋ ሲወሰድ ኮሜስ በቃ ሲ ናይስ አሪፍ ነው። ካት በቃ አሪፍ ስራ ነው። አባቴ ውጡ ካት አንተ ናውጣ ሁለቱንም። ኧረ አንዷን አውጣት ነው። ኧረ አንተ ወይኔ ሁለቱንም ኧረ አንዷን አስወጣብሽ። ካት ኦይ ሁለት ባንድ እያጫወተ አሬ መቼ እንዴ ቀልድ ነው እንዴ? ኤክስ የተከራየህበት ግቢ ልትከራይ ስትመጣ እሺ ይሄ ነው ቤቱ እንዴ ጋሼ? እሷና አዲስ ጎረቤት ይዤ ልመጣለሁ ያሉት ይሄ ነው ጎረቤቴ። እርሷ አባቴ ኖት። እኔ እንደ ልጄ ስለማይወት ነው። ከሚስቶት ጋር ነው የምታፋቱት። ምን ማለት ነው? ቆንጆ ወንድ ታመጣለች፣ ሚስቶት ደግሞ ሻፋዳ ናት። ምን? እኔ እኮ አምስተኛ ሚስቶት እንዳይቀሙ ብዬ ነው። እሱ ራሱ እንዳያምኑት። እሳቸው ራሱ ከቤብ ስር አይደል እንደሚውሉት መች ተለይተው ነው? አስካልዬን ነው ቤቢ ያልከው? ይሄው አላልኩትም። ለአሮጊት አይመለስም። ማ ስራፈት መሰልኩሽ?
እኔ እያለሁ ነው የሚመጣ። የት ነው? ነው እናንተ እማዬ አይዛና እንደ ዞር ስልክህን አምጣ። ኧረ እኔ ፍቅረኛ አለኝ። ምን አገባኝ? ስልክህን ያልኩህ 0911 አንተ ቀፎን አምጣ። ምን ማር ነጋዴ ይመስላል። ኧረ እኔ ቀፎ የለኝም። አንተ ስልክህን ካልሰጠኝ አጋድምሃለሁ። እኔ ከማለቀው ሰው ጋር ልጋደም ፍቅረኛ አለኝ አልኩሽ። ኡፍ አይድሌ የቸገረኝ ሳይንስ ምን ሆነ አዝግጣለብኝ። በእንደዚህም ይፋቷቸዋል። እንዳሞክሩት አደራ። የኔ ፍቅር ልደቴ 3 ቀን የቀረው ሰርፕራይዝ ልታረገኝ ነው? እንደዚህ አይነት ስጦታ የኔ ፍቅር ማንም ሰጥቶሽ አያውቅም። ሰርፕራይዝ። ወይኔ መኪና ሰጠኸኝ? አይደለም ከሱ ጋር ነው አቺት የምታረጊብኝ። ያውቃል እንዴ? አራና አላውቀውም። አንቺ ትናንት ከኔ ጋር አልነበርሽ? አንተ ነጥርሶ ጠብሳለህ? ምን አውቂ ወንበር ላይ ቆሞ ይሆናል የጠበሰሽ። ኧረ እኔንም ረጅም ሰው ጁል ነው የሚመስለኝ ስትለኝ ነበረ። እንዴት ማለት እየሰደብከኝ? እሺ በእናታችሁ አትጣሉ። አቺ አጭበርባሪ፣ ሁለተኛ አይነሽ ማየት አልፈልግም። በል ብሬን አፍጥነው። እሺ ተነጋግረው ነው ከፍሎ መፋታት እያለ ገና በተዋወቅን በሳምንቱ ልደቴን አክብርልኝ ትላለች እንዴ? ተነጋግረው ነው አባቴ፣ ተነጋግረው ነው። አረ ስማኝማ ይሁት ያን ሰካራማያ ማን ነው? ከ3 ዓመት በፊት ትዳር ጠይቆኝ እንቢ ብየው ነበር። ይገርማል። እስካሁን ደስታውን እያከበረ ፍቅር ዛሬ አንፈጽም። ምንድነው የምንፈጽመው? ቴክ እነሱ የተሰጣቸው ቴክ አናረኝ ነግሬ ነበር። ያራዳ ልጅ ካልሆንክ አልሰጠህም ብዬ። ያርዳ ልጅ ሆኛለሁ እኮ። ከማል ግሪሳ ማበልበያ አንሳ ጠቅኖ ማረግ የተባባልነውስ ማበልበያ ሲለን የተዋጋነውስ ዱርዬ ባንተ ቤት አሁን አራዳ ሆኖ ሞታል። አልሆንክ አሰጭኝ ማለት አልሰጥህም። እንደውም ተረስተውጣ እወጣለሁ ግን 3 ዓመት ቢፈጅብኝ ነው ጠቅ ማረጋለሁ። 3 ዓመት አረጀህ እኮ ከዛ። ዛሬ ላንተ በጣም ትልቅ ቀን ነው። 2 ዓመት ሙሉ በስልክ ስጀነጅናት የነበረችዋን ልጅ ልትበላት ነው። ጀግና መጣች። እዚሁ ጠብቀኝ። ሰላም ነው ያልስተልኝ። ምን ነው ምንድነው? እኔ እኮ ነኝ። ማን ነው? ኬቲ ነኝ። የኔ ፍቅር እስከዛሬ እርሶን ነበር ሳወራ የነበረው? አዎ የኔ ፍቅር። ቆይ ገና 18 ዓመቴ ነው አላሉኝም? ነኝ እኮ የኔ አካል ገርጅፌ ነው። ተው እንጂ ማዘር እንደዚህ አይደል። ስማማ ዛሬ ምን ነው ብቻ? ምን ማለት ነው ብቻችንን አንድ የተቀጣጠርነው? አይ እኔማ ከልጆቼ ጋር ነው የመጣሁት። ቆይ ይሄ ነገር የቤተሰብ ትውውቅ ነው ወይስ እገታ ነው? ልጆችዬ ከዚህ በኋላ የጎዳና ኑሮ በቃሽ። ከዚህ በኋላ ይሄ አዲሱ ቤታችሁ ነው። እማዬ የጡት ሰዓት የደረሰ። እሺ እኔና መጣሁ። ልጄ ና አንተም ጥባ። መጣሁማ። ምን አረኬ ነው ልጄ? መጣሁ። ምን አረኩ? ኒኮ ወርጠሚስ እኮ ማለት ነው። አረ ክሬቲቪቲ ግን አረ በስመ አብ የምር ትችላለህ። ቋጣሪው ቦይፍሬንድ ፓርት 2 የኔ ፍቅር ምን እንዳያስገምች እኔ እንጃ። እስኪ ያሳየኝ። ባለፈው እንደውም በጣም የምትወጂውን ጫማ በፎቶ አላሳይሽኝም? እኔ አላምንም። ጫማውን ገዛ በቪዲዮ ያገኘውልሽ። ይህ ቋጣሪ አይደለም፣ የምሬ ነው። ከቋጣሪ በላይ ሌላ ስም ካለ የተሻለ ስም ፈልጉለት። ለምንድነው እንደዚህ ደካማ የሆንከው? ቆይ ምንድነው እንደዚህ ተስፋ ያስቆረጠ? አልቻልኩም። በቃ ማድረግ አልቻልኩም። ትችላለህ። ሁሉም በጊዜው ይሆናል። ከባድ ነው ዘመኑ፣ ሁሉ ነገር ከባድ ነው። በቃ ተይኝ ቤዝ፣ ተይኝ በቃ። ፍቅር ብቻ ያኖረናል ብዬ ህይወትሽን ማበላሸት አልፈልግም። ለምንድነው እንደዚህ ደካማ የሆንከው? ቆይ ምንድነው እንደዚህ ተስፋ ያስቆረጠ? ሁሉም ነገር እስኪ ተስፋ የሚሰጥ ምን አለ? እኔ ወንድ ነኝ፣ ለእኔ ምንም ችግር የለው። አንቺ ግን ሴት ነሽ፣ ብዙ ነገር ያስፈልግሻል። እድሜ የሚባል ነገር አለ እና እድሜ ምን ይሁን? ካንተ ጋር ሆንኩም አልሆንኩም እድሜ መሄድ እኮ አይቀርም። በኋላ ብዙ ነገር ጠብቀሽ ብትጸጽችስ? ተጋብቶ ለመኖር ብዙ ነገር ያስፈልገናል። ግን አታስብ፣ ማድረግ የምትችለውና የማትችለውን ለይቼ አውቃለሁ። ማድረግ የማትችለውን እያሰብኩ ፍቅራችንን አልነድም። እና ከኔ ጋር ወድቆ ለመነሳት ወስነሻል? አንተ ብቻ በርታልኝ። አብረን እንወድቃለን፣ አብረን እንነሳለን። እንደዚህ አይነት ሴት ነው የሚያስፈልጋችሁ። የምሬን ነው የምላችሁ፣ መታደል ነው እንደዚህ አይነት ሰው። ግን ምን ያስፈልጋል መሰላችሁ? እናንተ ጥሩ እምነት ያላችሁ ሰዎች ካልሆናችሁ አታገኙ። አዶናይ በስመ አብ፣ እኔ ውስጤ ተንዘፈዘፈ። በጣም የሚገርም ልጅ ነው። እውነት በጣም የሚገርም ልጅ ነው። በጣም የዋህ ልጅ ነው። በጣም ያሳዝናል። በቃ አዶናይ ትችላለህ ጌታን። እና በጣም የሚገርም ጊዜ ነበር የነበረ።
የንዘፍዝፊሽን አሳዝነኝ ምናምን ማለት ከጀመርሽ ማፍቀሽዋል ማለት ነው። እኔ እኮ ቲክታክ ላይ በጣም ትሬንድ አድርገዋት በጣም ነበርና በቃ ከሷ ጋር ጃኒን ትሳደባለች። ማትሳደበው የለም በቃ ማትሳደበው ሰው የለም አልኳቸው። ወይ ጉድ! ታሙ ሚከራይ ቤት የለም? ዋው አለ ባለ ትዳር ነሽ? የለኝ ጓደኛ ራሱ የለኝ። አይ እውነት ግዛቸው። አቤት ግዛቸው። ና እሺ አሁን ምን አደረኩኝ ጋሽ? በጣም ታመሻለህ። 1 ሰዓት ነው ትናንትና የገባኸው። ሴት ታመጣለህ፣ በዛ ላይ ቆሻሻ ውጭ ላይ እየደፋህ ነው። ለሊት ትጮሃለህ እና ውጣልኝ። ከአንዱ አንድ ግቢናይ ወይ ብሌ ለሴት ሲል እናውራም ባለኝ አንድ አርሰናል አንዴ ማንቸስተር እያለ እያመሸ እሷ ከፈለገ እስከ 9 ሰዓት ታምሽ። አባት የተረፈው ይበቃኛል ነው። እሺ ይሁን ተግባብተናል። ሰውዬው በጣም ትልቅ ነው፣ እድሜው ወደ 62 አካባቢ ነው። ልጅቷ ገና 27 ዓመቷ ነው። እና ያው ሰውዬው ትንሽ ሻፓ ስለነበረው አገባት። ብር ነበረውና አገባት እና ቤተሰብ ጋር ለበዓል ምናምን መልሱላ ሲጠሩት አይሄድም። ለበዓል አይሄድም ምናምንና እሷ ብቻዋን ቤተሰብ ጋር ትሄዳለች እና እቤት ኩፍስ ብሎ ምናምን አኩርፎ ነው የሚቀመጠው ምናምን ቤተልሽ መጣሽ ይላል። አዎ ዛሬ እናቴ ስላንተ ስታወራ ነው አለችው። ብታይ በቃ ስላንተ ስታወራ ደስ ብሏት። ምን አለች? እድሜህን ጠየቀች። ስንት አልሻት? እኔ ለምን ዋሻለሁ? በዓል ነው 62 ነው አልኩ። እሺ ከዛ ለአንተ ሙዚቃ መረጠች እናቴ። የማንን? የናቲ ማንን? ምን የሚለው ይቆማሉ ወይ? ከኔው ገባ ነው። አረ ማዙካ ኒካልልኝ ናቲ ማን ይቆማል ወይ? ማዘር ከባድ ናቸው እንዴ ጋሽ ቀጭራ ወዴት እየሄድክ ነው? አረ ውጣ እኮ አለች። ደግሞ ማናት ውጣ ያለች? ባይቹ ባለቤቲቱ ናታ። እንዴ ከተጋባችሁ ገና 5 ቀናችሁ አይደለም? 5 ቀን ይላል እንደ በ5 ቀን ፍቅራችን እንዲጨምር እንዲጎለብት ብዬ በአዲስ ፍቅር ቤቱ ይሸጥ አልኳት። የማን? የሷ ቤት ይሸጥና ለሆነ ነገር እኔም አንቺም ባለ ንብረት እንሆን። ነገ ጧት የሆነ አካል መጥቶ የሰው ቤት እንዴት በ5 ቀን ይሸጥላል? አንተ ምን ላድርግ ታዲያ? የሷ ቤት ነው በ5 ቀን እንዴት አለ? ድሮ ውጣ አለችኝ። አጎልቤ ላታሽ አሁን ወደ ልትሄድ ነው ታዲያ? አልውጣ እንጂ ወደ ደሞ ልሂድ እንጂ ታጥሷ ልትወጣ ምን ላድርግ ታዲያ? ይሄ ምንድነው ያስከው ጎን? ዋቱን ነው ከነ ፌስታል እኮ ነው የምወጣው። ፌስታል ጭራሽ ፌስታል ይዘህ ጭራሽ ሌላ ምን አለ? ፌስታል እኮ ተከልክሏል። ፌስታል ተከልክሏል። ያስሯል። ህጉ ወጥቷል እኮ ፌስታል የያዘ ሰው ወይ 5 ሺህ ብር ይቀጣል ወይ ይታሰራል። ኧረ እባክህ ውጭ እኮ ነው ያለው የመጨረሻ ፌስታል በውስጥም በውጭም ኑሮ በበካከረስ ሰዋጣም ያስረዋል አልክ። አዎ ደግሞ ታስር። አዎ የቱ ይሻላል? ምረት የራስህን እንትን ዝም ብዬ ብገባስ የት እሷ ጋር አዎ ይሻላል። አዎ ሂድ ገባ ይሻላል። እኔ ቤቱን እንዲሸጥ እኮ ብዬ ነው። አንዴ ለምን ትሸጣለህ? በ5 ቀን የሰው ቤት ትሸጣለህ? ምን አገባህ አንተ? ምን አገባህ? ኧረ እኔ ምንም እዚሁ ይሻለኛል። አዎ ምን እያደረክ ነው አንተ? ምን እያደረክ ነው? የቤት እኮ ባለቤት እኮ ነው። እኔ ግን ማለት ነው በቃ ያስቀኛል። አይኑ ብቻ ሰው ያራሱ ሳቂ ይመጣል። የምር ረመዳን ሲሆን ሙስሊም ጎረቤታችን ጋር ሄጄ አጭሪ ምን ፍለጋ መጣሽ? ደምቡዳ እስቲ አጣርቻ አልሰማሁሽማ። ደምቡ እንደው ምን ዳፈር ቢለው ወዳ ምንድን ነው የሚሸጣች? ወይኔ እሺ በይ ንገሪኝ። ምንድን ነው? እባክሽ ወድጄዋለሁ መሰለኝ። አትቀልጂ ቢኒ ነው። ኦ ማይ ጋድ ጠርጥሬ ነበረ። እውነት ጀመረ። ቤቢዬ ጓደኛ እኮ ነው። ምንም አያሳስብሽ። ቤቢዬን አሳምንልሻለሁ። እግርሽ ላይ ብርክክ እንዲል ነው ማደርግልሽ። እሺ እንኮ ነገር ንገረን። ሜላት አዎ ይኸው ስልክም አታነሳም፣ ድምጿን ልታሰማኝ ፈቃደኛ አይደለችም። በጣም ግን ሁሌ ግራ የሚገባኝ ነገር ከድምጿ ምን አለ ዘፍንላለች በስልክ። ይኸው ነው እናንተ ነገር አይደል? በቃ እኔ ስለሜላት ሳነሳ እኔ ከማልመጥ ውጭ አንድ ቀን እንኳን ልትረዱኝ ፈቃደኛ አይደላችሁም አይደል? ቆይ እናንተ ፍቅር አይዛችሁም እንዴ? ምንድን ናችሁ እናንተ? ፍቅር አይገባችሁም እንዴ? የኔ ወንድም አንድ ነገር ልንገርህ፣
የማታፈቅር ሴት ማፍቀር ማለት ኤርፖርት ሄዳ መርከብ እንደመጠበቅ ማለት ነው። ምን አባቴ ላርግ? አፌ ቁርጥ ይበልል። እንደማታፈቅር በምን እርግጠኛ ሆናችሁ? ቆይ እኔ በሷ ለመፈቀር ምን ያንሰኛል? ምን ያንሰኛል? ንገረኝሽ። እኛ ላይ እኮ አይደለም እንዲህ መጮህ ያለብን። ይኸውልህ ሰው ጋር ሄደህ ፊት ለፊት ቆመህ እንደ ወታደር ሰላምታ እየሰጣት እኔ ለመፈቀር ምን ያንሰኛል ማለት ትችላለህ። እፈራታለሁ። ስሜቴን እንኳን ለደቂቃ በአግባቡ ለመንገድ ቃላት ያንሰኛል። እና የምትፈራት ከሆነ አቅሙን አውቀው ኑራ። እኛ ተበጠበጥ ልክ እንደ በሰው እየተበጠበጥን ያለነው እኛ ላጫዋን ካንተ በሱ። እባካችሁ አንዴ ብቻ እንዳገኛት አድርጉኝሽ። እባካችሁ በእናታችሁ እኔ አንድ መፍትሄ አመጣለሁ። ፍቅር አፍቅሮ ለጓደኛ ተናግሮ እንደውም ወንዶች ናቸው በት የሚሉት እኮ ሴቶች እንደውም ሙድ ይዛሉ ምናምን። ባልሽ እንደማገጠብሽ ከደረስሽበት አንቺን በምን እንደበለጠችሽ በጥበብ ፈልጊ። በስለላይ መሰረት ባልሽ ከ18 ሴቶች ጋር ማግጧል። ከኔ የሚለዩበትን ነገር ንገረኝ፣ ጉለቴን አስተካክላለሁ። አና ቀጭናት ጅን ጀምራለሁ። ሳሮን ረጅም ነች። ፊል አደርጋለሁ። ፊል ሜሮን ታቷላት። ምኑ ጋር? እዚህ ጋር ነው። እናቀሷለሁ። ቢታንያ ድንክ ነች። ምረት ወፍራም ናት፣ ትልቅ መቀመጫ አላት። ሄደንና ማህሌት አጥራለሁ፣ ረዝማለሁ፣ ወፍራለሁ፣ ከሳለሁ፣ ባሌ መልሰዋለሁ። ቀልብሽ በተመለሽ። ይሄ ገባ ነው አባቴ። አንተ ምን ሆነህ ነው የምትበሳጨው? አረ ካሌብ አሁን ሲወጣ ደከመችኝ። የሚስት ስም ቤት አይደል እንደ ጭራሽ ውሽማም ይዘሃል። አንተ ሁለት ይዛለህ። ምን ብለህ ነው የምትጀነጅናቸው? እኔ እኮ ሲንግልነት ያንጥቶ ብሬስ ላሳስርልህ ልሄድ እኮ ነው። ህይወት አረካልኩ ነው ያልኩህ ካሌብ። በቤትስ ሶሪ ይቅርታ፣ እዛ ጋር ካሜራ አለ። እሺ ቻሌንጅ ላደርግሽ ነበር። ቻሌንጅ ምን መሰለሽ? ፑሻፕ ታዝኛለሽ። ፑሻፑን ከሰራሁት ቆንጆ ራት ትጋብዝኛለሽ። ካልሰራሁት ደግሞ እኔ ጋብዝሻለሁ። እሺ ስንት ፑሻፕ ታዝኝ? 50 ፑሻፕ። አዎ ካልሰራሁት እኔ ቆንጆ ራት ጋብዝሻለሁ። ከሰራሁት ግን ጋብዝ። 50 ፑሻፕ ቁጠሪ። ስለዚህ ወደ 50 ፑሻፕ ቁጠሪልኝ። ለብልበው አባቴ። 1 6 47 48 49 50 ስለዚህ ግብዣሽ ምንድን ነው? ካሁኑ ግብዣዬ ምን ይመስል? እስቲ ካንቺ ልስማው። ሻይ ጭራሽ ልታቃጥይ ነው እንዴ? ዳቦ ጋብዛለሁ። ዳቦ ጋብዛለሁ። ምን ጋብዛለሁ? ዳቦ የተመጣ እርኩስ። ስለዚህ ቤተሰብ ሻይ በዳቦ ለስፖርተኛ እንዴት ነው ይሄዳል? ይሄዳል። እቺ ልጅ ልታቃጥለኝ ነው። አንቺ ልታቃጥይ ነው? ምን ችግር አለው? አሁን ለዚህ ፑሻፕ ዳቦ በሻይ? አዎ ሻይ በዳቦ እየተቃጠልኩ እራት ግን ይሆናል? ይሆናል። ችግር የለም። ካመንንበት አመን። ቤተሰብ ቻው። ዳቦ በሻይ ነገ ተርፋለሁ አልተርፍም፣ ተቃጥዬ እኖራለሁ አልኖር። ዳቦ በሻይን ሂድና ጨፍጨፍ። ካሌብ ድረስ። ማን ድረስልኛልሽ? ካሌብ የደገፍኩሽ እኔ። ደርሶ ያድንሽ ይመስል የምትጠሪው እሱን። ተሳስቼ ነው አታከብደው። በእርግጥ ከሱ ጋር ሆኜ እንቅፋት መጥቶኝ ያውቅ። ታዲያ ለምን ትቆጫለሽ? እኔ መሬቱን ፈልፍዬ ድንጋዩን አላወጣሁት። ኡፍ ነገር አትብላ። አሁን እኔ እንኳን ነገር እየበላው አልነበረም። ካልሆነ እንሂዳ። አንሄድም። ብዙ ታገዝኩሽ። አሁን ግን ይበቃል። እየተሳቀብኝ ህመምሽን ችዬ አብሬሽ ሆንኩት እኮ በወደድኩሽ ልክ ትወጂኛለሽ ብዬ ነው እንጂ እንድትንቂኝ አይደለም። አስሬ እሱ አትበይ። ሜዳ ላይ በትኖ ጥሎሽ ሲሄድ አፋፍሽ ሰው ያረኩሽ እኔ እንደሆንኩ አስተዋሽ የሚያስፈልግሽ አይመስለኝም። ቆይ ምን አድርግ ነው የምትለኝ? ስማ ብትሄድ ብትመጣ ግድ የለኝም። መተው ብርቅ አይደለም። እሺ እሱን አውቃለሁ። ስሚ የሄደን ትሽ ያለሽ መያዝ ካልቻልሽበት እድሜ ልክሽን ስትታመሚ ትኖሪያታለሽ። ለማንኛውም ይቅናሽ። እኔ ግን ደከመኝ። ልቤንም ቢሆን መጨረሻውን አይለታለሁ። የልቤን መድረሻ ከባድ ነው ጉዳዩ። እዚህ ጋር ነው ዘፈኑ ትክክለኛ ቦታ ያገኘው።
ስጪው ለዚህ ልጅ አታበሳጪው ዛሬ ነገ ያልሽ አታመላልሺው ቀንም ማታም ሀሳብ አትሁኚበት ስጪውና እፎይ ይበልበት ምነው ግን አንቺ ልጅ ገገምሽበት እንደሌለው ሰው የሆንሽበት አመት ሞላ እኮ ከማልሽለት እባክሽ ብሩን መልሽለት። በሌላ አስተርጉሞ ወደ ሌላ አላልዙትም ተመጣጣችሁ። አይ እኛማ ሲንግል ሆነን ቀረን በቃ። ተይ አንቺ ሲንግል ባለፈው ከኤርሚያስ ጋር አላየሽም እንዴ? ታዲያ በየመንገዱ ከኤርሚያስ ጋር እየታየሻል እንዴ? ምን ታስመስያለሽ? ብቻ እኮ ነው አብረን የምንሄደው ሌላ ነገር የለንም። ይኸውልሽ ወቅት ተብሎ ነው ከዛ እኮ ሌላ ነገር የሚቀጥለው አይደል እንዴ? አይደለም በቃ ማታ ስልክ እናወራለን ከአራት ሰዓት በኋላ እየተንሾካሾክ ምናምን ነው ሌላ ነገር እኮ የለንም። ፈለሽ ከዚህ ውጪ ምን ልታደርጊ ነበር? ወካረክሽ ያንሾካሾክሻል ከዛ በኋላ ምንድን ነው የምታወሩት? ብቻ እኮ ነው ስለ ያንሾካሾክሻል አላሉ ተጋብተናል። ስንት ልጅ ነው ምናምን በቃ ሰርግ ራሱ በ24 ዓመት ምናምን ተብሎ ሌላ ነገር ግን የለንም። ልጅ ምንድነው ሌላ ነገር የለንም? ምንድነው ለከዛ 24 ዓመት 2 ወር እኮ ነው የቀረሽ። ታዲያ አሁን አንዴ ታዲያ አራት ልጅ ነው መውለድ የሚፈልገው እሱ ነው 3 ነው። እግዚአብሔር ያውቃል። ሌላ ነገር የላችሁም። ሌላ ነገር የለንም። ይጭጥሬ ድረስ ምንድነው እንዴ ነው ነገሩ? ተምታታ ሌላ ነገር ምንድነው? ወንድሜ አይደለም ነው ወንድምሽም አይደለም እንደዛ ወንድሜ አይደለም። ዳይመንድ ይሻላል ወርቅ እያለኝ ነው ቀለበት ግን ሌላ ነገር የለንም። ሌላ ነገር የለንም። በቃ ላይ መለየት ፈልጋለሁ። ለምን ምን ደስተኛ ያርከኝ አይደለም። በዛ ላይ ደግሞ ያው ትንሽ ነው። እሱ ነው መናገር ፈልገው በጣም ትንሽ ነው። ለኔ በቂ አይደለም። ከዚህ በላይ ምን ልሁን? ኧረ እባካችሁ ከላይኛው ጋር ታጣሉን እባካችሁ። ኒኮ ሄሎ ዳጊ ጀሞ እኮ ተሰብስቦ አንተን ነው የሚጠብቀው። አትመጣም? ዛሬ ከያቢ ጋር ነው የምሆነው። እሺ በቃ ቢስ ሌላ ጊዜ እንሂድ። ወይ መጣው ባንድ የት ሆነሽ ነው? ዝም ብዬ ወክ እያደረኩ ሲኒማ ልንገባ ነበር። ኧረ እባክሽ አትመጭም? መጣው እሺ እኔ ፍቅር ልሂድ በቃ። ምን ማለት ነው? ዛሬ አብረን እንላለን ተባብለን አልነበር እንዴ? በቃ ነገ ከነገ ወዲያ ምናምን እንገናኛለን። ምን ማለት ነው? ነገ ከነገ ወዲያ ማለት ምን ችግር አለው? ፕሮግራም አድርገን አንዴ ተገናኘን እንዴ? ምንድነው የምትጨቃጨቀኝ? ምንድነው መሄድ የለም እንዴ? ኧረ ብራዘር መሄድ የለም። ለአንቺ ብዬ ስንት ሰው እንደተውኩ ካልገባሽ ከእነሱ መሀል ስትሆኝ ይገባሻል። ዝም ብለህ ላለመመለስ ሂድ ብራዘር። ይኸውልህ የማትከበርበት ቦታ ላይ መመላለስ አያስፈልግም። ወንድና ሴት ቤስት ፍሬንድ መሆን ይችላል? አዎ ይችላል። ቤስት ፍሬንድ አለሽ? አለ። ፍቅረኛስ? ከለኝ። ፍቅረኛ የለሽ? እሺ ቤስት ፍሬንድሽ ጋር ደውይና እወድሃለሁ በይው። ከዛ እሱም እንደሚልሽ አብረን ያለን። እሺ ደውይ። ወንድና ሴት ታሰብኩት። ፍቅረኛ ለመኖር ግን የተባረከ ሄሎ ሄሎ ሳምሻ ወይ እንዴት ነሽ? አለ ደህና ነው? አለሁ ደህና ነሽ? ሰላም አለሁ ደህና ነሽ? አለ የሆነ ጥያቄ ልጠይቅ ነበር። እሺ ቀጥይ። እወድሃለሁ። እኔም እወድሻለሁ። የምሬን እኮ ነው ማለቴ አፈቅርሃለሁ። ከማን ጋር ነሽ? ኧረ ብቻዬን ነኝ። ከልቤ እኮ ነው የምሬን ነው። ምን አይነት ጥያቄ? ምን አይነት ጥያቄ? በቃ አፈቅርሃለሁ። ኧረ በእናትሽ አትከተሽ። ይህ ማለት ታውቂያለሽ እኔ አንቺን እንዴት እንደምቀርብሽ ለእህቴ እንደማይሽ ታውቂያለሽ። ለእህቴ እንደምሆን እና በቃ ምን እናድርግ? በቃ መልሴ ብቻ ነው። አዎ እና ሲጀመር እንደዚህ ነገር አውርተን እናውቃለን፣ ተዋውለን እናውቃለን። እና ለብዙ ጊዜ ደብቄ ነበር። በቃ ዛሬ ላውጣው ብዬ ነገርኩት። አይ አታውጭም። ፖስትስ እሺ ጉድ ነው ዘንድሮ።
ሄሎ ሳም አቤት የመጨረሻ መልስ ከሄ ነው እስካሁን እሱ ላይ ነሽ እስካሁን እሱ እያሰብሽ ነው ጨረስኩ አዎ ጨረስሽ የምር በጣም ነው ማዝነው አዝናለሁ በጣም ለምን እንደምታዘኝ እኔ እኮ ነኝ ማዘን ማለት እንደዚህ ይሆናል ብዬ መልሰን አልጠበቅኩም ነበር ታውቂያለሽ እኔና አንቺ እንደዚህ ነገር አውርተን እንደማናውቅ አስበን እንደማናውቅ እንደማይት ነገር አለች እንደማናውቅ ታውቂያለሽ ከማንም በላይ እኮ እንቀራረባለን አይደል እሱ በቂ አይደለም እኮ እኔ አንቺን ብቀርብሽ እንደ ትንሽ ሌላ ነገር አለ አሰይቻ ካድ ያ ነገር አታውቅ ኦኬ መሰከረ ይሄ ሪል ቤስት ፍሬንድ ነው። በቃ ያው እንግዲህ እውነትም ስሜት ለሱ ካለሽ በዚህ አጋጣሚ ያውቀሻል፣ ከሌለሽ ደግሞ እኔ ሲቪን ብትገባ ደስ ይለኛል። ያጀማ ይመሻሽ እንዴ የሆነ ስሜት አላት መሰለኝ። አይ ቲንክ የሆነ በቃ አላ ደባበራት እኮ ከምር እንዴ አይ ነው ቤስት ፍሬንድ ማለት ነው ከሁለት አንዱ የሆነ ሰው የሆነ ፊሊንግ አለው እና በቃ ልክ እንደዚህ አይነት ነገር ወይ ደሞ ሳልነግርሽ ባለቤት እኮ ቢትስ መኪና ገዛልኝ። መቼስ ካረግሽው ጫማ ይሻላል። ወይ ጫማ ስል ምን ትዝ አለኝ ብታይ ባለቤቴ በየቀኑ ነው አዳዲስ ጫማ የሚገዛልኝ። እግርሽ ጫማ ስለሚበላ ይሆን ጥርሳለሁ እንዴ? ይኸውልሽ እኔ ባለቤት ደግሞ ከዚህ በኋላ ዓለምን እየዞረን ነው የምንኖረው ብሎኛል። መቼስ የዘነቡ ልጅ ዓለምን መሆን አለበት የምትዞሯት። ግን እኔም ባል ቁንጅና አይተሽዋል? ወይኔ ስዕል እኮ ነው የሚመስለው። እንዴ አይቼዋለሁ። ፊቱ ላይ ያለበት ፍንክትክት ጠባሳ ምናምን ቁጭ አብስትራክት ስዕል ላይ ያስመሰለው። ኧረ እሱን ተይውና የኔ ባል በጣም ስፖርተኛ ከመሆኑ የተነሳ የሆዱ ቅርጽ በስቶ እዚህ ጋር ደርሶ ቋቅ ሊለው ነው። እርግጠኛ ነሽ ውሸትሽ አይደለም ቋቅ የሚለው? ምን? ኧረ ሰዓት ይረፍድብኝ። ዛሬ ባለቤቴ ምሳ ምን በለው ቢች ዳር ነው ብሎኛል። ማለት አንቺ ዳር የውሃው ነው እንዴ? ይልቅ የኔ ባል ያንጎ ፕሮን እየተጠቀመ ከፍተኛ ገቢ ከቦነስ ጋር እያገኘ ነው። አረ የኔ ባለቤት ደግሞ ማንጎ ፕሮ ማለት በዚህ ልክ ነው እንዴ ሴቶች የሚፎካከሩት? የአሮጊት ፈስ ለጤና የሚሰጣቸው ጥቅሞች። የአሮጊት ፈስ መጥፎ ጠረን ቢኖረውም ለጤናችን እጅግ አስፈላጊ የሆኑ ጥቅሞች እንደሚሰጥ ታውቃላችሁ? ብዙዎች እንደ ጥቅም የለሽ ቢመለከቱትም በውስጡ ግን በርካታ የጤና ጥቅሞችን ይዟል። ከአሮጊት ፈስ ጥቅሞች ውስጥ አንደኛ ተዋሲያንን የመከላከል አቅም አለው ወይም አንታይማይክሮቢያል። ይህ ባክቴሪያዎችንና ፈንገሶችን የመከላከል ከፍተኛ አቅም ስላለው ለጉሮሮና ለተለያዩ የሰውነት ኢንፌክሽኖች ለተፈጥሯዊ መፍትሄ ያገለግላል። ሁለተኛ ኢንፍላሜሽንን ለመቀነስ በውስጡ የሚገኙት የተለያዩ ንጥረ ነገሮች በሰውነታችን ውስጥ የሚገኙ የተለያዩ ብክነቶችን የመቀነስ አቅም አላቸው። በተለይ አረ ዶክተር እባክሽ በቃናል ሪህን ለማስታገል እስኪ ኮሜንት ካለ ወደ ኮሜንት እንግባ። እንዴ አያቲ ይቅርበኝ ለካልኝ ብለሽ ነው። እሺ ቀጣይ ከምግብ በፊት ነው ከምግብ በፊት ነው ከምግብ በኋላ አስባችሁታል? የምፈሳባቸው ሀያታቸው እኮ ነች። ከዛ ሶስተኛው እስኪ ሌላ ኮሜንት አወሳሰዱ እንዴት ነው? አረጋድ ስንት ሰው ነው ግን አዝግ የሆነ ሰው ያለ ኮሜንት የሌለ ነው የምጽፉት። እሺ ተመልካቾች እስካሁን የነበረኝ ቆይታ ይሄን ይመስላል። በጣም እንደተዝናናችሁ ተስፋ አደርጋለሁ። በቀጣይ በሌላ አዝናኝ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታን ተመኘው። ሰብስክራይብ ያላደረጋችሁ ካላችሁ ይኸው እዚህ ጋር ሰብስክራይብ አድርጎ መልካም ጊዜ መልካም ቆይታ ተመኘው። ወዳችኋለሁ።